በአሰሪዎችና ሰራተኞች መካከል ሰላማዊና ኢንዱስትሪያል የሆነ ግንኙነት እንዲኖር ማድረግ ይገባል ተባለም። ሰላም ጤና ይስጥልኝ የተከበራችሁ የሲሎቱ ቤተሰቦች እንደምን ቆይታችኋል? የዕለቱ መረጃ ይዤላችሁ መጥቻለሁ። ከመረጃዎቹ ጋር ሀሰን ሁሴን ነኝ። አብራችሁን ቆዩ። የቡታጅራ ከተማ ሰራተኛና ማህበራዊ ጉዳይ ጽህፈት ቤት ለደስታ ጋርመንት ሰራተኞች ስልጠና ሰጠም። በምስራቅ ጉራጌ ዞን የቡታጅራ ከተማ ሰራተኛና ማህበራዊ ጉዳይ ጽህፈት ቤት ዓለም አቀፍ የሰራተኞች ቀን ምክንያት በማድረግ ለደስታ ኃላፊነቱ የተወሰነ የግል ማህበር ሰራተኞች ከተቋሙ ጋር በመተባበር ስልጠና ሰጥቷል። በዓለም አቀፍ ደረጃ ለ136ኛ በሀገራችን ለ50ኛ ጊዜ እየተከበረ ያለውን ዓለም አቀፍ የሰራተኞች ቀን ነው። በሀገራችን ለ22ኛ ጊዜ የሚከበረው ዓለም አቀፍ የሙያ ደህንነትና ጤንነት ቀን ምክንያት በማድረግ ስልጠና በመስጠት ተከብሯል። ሰላማዊ የስራ አካባቢ መፍጠር፣ የአሰሪና ሰራተኛ የአሰራር መመሪያና ህግ፣ በስራ ላይ ስለሚደረጉ አስፈላጊ ጥንቃቄዎች፣ የሰራተኞች ደህንነትና ጤንነት በጠበቀ መልኩ ማሰራት ላይ ትኩረት ያደረገ ስልጠና ነው የተሰጠው። የጽህፈት ቤቱ ኃላፊ ተወካይና የዋና ስራ ሂደት ዳይሬክቶሬት አስተባባሪ የሆኑት አቶ ሽፈራው ኪራጋም በአሰሪዎችና ሰራተኞች መካከል ሰላማዊና ኢንዱስትሪያል የሆነ ግንኙነት እንዲኖር ተቋሙ እየሰራ መሆኑና ስልጠናውም የሚያግዝ እንደሚሆን ተናግረዋል። በጽህፈት ቤቱ ሰላማዊ ኢንዱስትሪ ግንኙነት ዳይሬክቶሬት አስተባባሪ የሆኑት አቶ መሐመድ አማን እቱን አስመልክቶ በተዘጋጀው ርዕሰ ጉዳይ ላይ ስልጠና ሰጥተዋል።